ካልሲየም ሰፕሊመንት መውሰድ የሌለባቸው ሰዎች እነማን ናቸው የሚሉትን በደንብ እናያለን ማለት ነው። በጣም ብዙ ሰው ከውጭ ሀገር አጎቴ ላከችልኝ፣ አክስቴ ላከልኝ በሚል በጣም ብዙ ሰዎች እንዲሁም ከሐኪም ትዕዛዝ ውጭ ስፖርት በተለይ የሚሰሩ ሰዎች ካልሲየምን አዘውትረው ይወስዳሉ። ካልሲየምን መውሰድ የሌለባቸው ሰዎች እነማን ናቸው የሚለውን በደንብ የምናይ ይሆናል ማለት ነው በዚህ ቪዲዮ። ከዛ በፊት ግን በጨጓራ ህመም ለአመታት ስትሰቃይ የነበረች እህታችን የላከችልኝ የምስጋና መልእክት አለ። እሱን እናያለን ማለት ነው። ሰላም ዶክተር፣ ላመሰግንህ ነው ይህን የጻፍኩልህ። በጣም ደህና ሁኛለሁ። 6 ዓመት ያለማቋረጥ መድኃኒት ወስድ ነበር። አሁን እግዚአብሔር ይመስገን በአንተ እርዳታ በጣም ደህና ሆኜ ከመድኃኒት ነፃ ወጥቻለሁ። እግዚአብሔር ይስጥ። እውነት በጣም አመሰግናለሁ። ስራህን በብዙ አምላክ ይባርክልህ። በጣም አመሰግናለሁ። ክበርልኝ ይላል። ካፈራው የላከችልን ነው። እንደምታዩት አልትራል ጋስትሮፓቲ የነበራት እህታችን ነች። እጅግ በጣም ስትሰቃይ የነበረች እህታችን ነች። አሁን ግን ከፍተኛ የሰውነት ክብደት ነበራት። ሰውነት ክብደቷ ተስተካክሎ የጨጓራ ህመሙም ሙሉ ለሙሉ ድኖ አሁን በመልካም ሁኔታ ላይ ትገኛለች ማለት ነው። በጨጓራ ህመም፣ በአንጀት ቁስለት፣ በሃይፐርታይሮይዲዝም፣ በሃይፖታይሮይዲዝም፣ በሬውማቲክ አርትራይተስ፣ በስኳር፣ በደም ግፊት በእነዚህ የምትሰቃዩ ሰዎች የ3 ወር ፎሎ አፕ አዘጋጅተናል። አዲስ አበባ የምትኖሩ በአካል መታችሁ ህክምና መውሰድ ትችላላችሁ። ክፍለ ሀገርና ከሀገር ውጭ ያሉት ሰዎች ደግሞ በዚህ ቁጥር ዋትሳፕ ላይ ብትጽፉልኝ መመለስ ነው መሆነው ማለት ነው። የመጀመሪያው ካልሲየም ሰፕሊመንት መውሰድ የሌለበት ሰው የልብ ህመም ያለበት ሰው ወይም ደግሞ ለልብ ህመም ሪስክ ያለው ሰው ካልሲየም ሰፕሊመንት መውሰድ የለበትም። ወይም ደግሞ ከሐኪሙ ጋር ተነጋግሮ ብቻ በጣም አስፈላጊ ከሆነ ከሐኪሙ ጋር ተነጋግሮ ብቻ መውሰድ ያለበት ማለት ነው። ስፔሻሊ የልብ ኬዝ አትሪያል ፊብሪሌሽን የምንለው ካለባችሁ ካልሲየም መውሰዱ የበለጠ ህመማችሁን ሊያባብስባችሁ ይችላል ማለት ነው። ሁለተኛ በቂ የሆነ ካልሲየም ያላቸው ምግቦችን የተመገቡ ያሉ ሰዎች ለምሳሌ የወተት ተዋጽኦዎችን እንደ ሰርዲን ወይም አሳም ሌሎችም ሊሆኑ ይችላሉ። እንዲሁም ደግሞ አረንጓዴ አትክልቶችን በደንብ እየተመገቡ ያሉ ሰዎች ካልሲየምን መውሰድ አይጠበቅባቸውም ወይም የለባቸውም ማለት ነው። ምክንያቱም እነዚህ ምግቦች ከፍተኛ ካልሲየም እነዚህ ብቻ አይደሉም፣ ብዙ ምግቦችን የምንበላቸው ካልሲየም ከፍተኛ ስላላቸው በቂ ምግብ እያገኘ ያለ ሰው ካልሲየም ሰፕሊመንት መጠቀም አይጠበቅበትም ማለት ነው። ሶስተኛ ያንግ ኤጅ የሆኑ ከ18 እስከ 25 ዓመት ያሉ ወጣቶች ካልሲየም መውሰድ የለባቸው። ምናልባት በሐኪም ካልታዘዘ ወይም የተለየ ችግር ካልገጠማቸው ውስጥ ግን መውሰድ የለባቸው። ምክንያቱም በዚህ ሰዓት የቦን ማሱ ፒክ ላይ ስለሚደርስ ወይም ደግሞ ከፍተኛ አጥንት ጥንካሬ ከፍተኛ የሚደርስበት ደረጃ ስለሆነ ካልሲየም ሰፕሊመንት መውሰድ አንደኛ ለካልሲየም ቶክሲቲ ሊያጋልጣችሁና ለኮምፕሊኬሽን ሊዳረጋችሁ ይችላል ማለት ነው። አራተኛው የኩላሊት ጠጠር ያላችሁ ወይም ደግሞ ለኩላሊት ጠጠር ሪስክ የሆናችሁ ሰዎች በዚህ ሳይን ካልሲየም ሰፕሊመንት ባትወስዱ ይመከራል ማለት ነው። አምስተኛ ሃይ ካልሲየም ሌቭል በላቦራቶሪ ተሰርቶ ሃይ ካልሲየም ሌቭል ያላቸው ሰዎች የካልሲየም ሰፕሊመንት መውሰድ የለባቸው ማለት ነው። ከ8.5 እስከ 10.5 ሚሊግራም ፐር ዴሲሊትር ያው ኖርማል ነው ብለን ነው የምናስበው ካልሲየም። ከዛ በላይ ከሆነ ያው ካልሲየም ከፍ ብሏል ብለን ነው የምናስበው። ነገር ግን ይህ ከ35 ዓመት በታች ላሉ ሰዎች አንዳንዴ ከ10 በላይ ቢሆንም ካልሲየም ከፍተኛ ነው ብለን ላናስብ እንችላለን። ምክንያቱም በዚህ ኤጅ ላይ ከፍ የማለት ነገር ስለሚኖረው ማለት ነው። ከ35 ዓመት በላይ ግን እንዳለ ሰው ከ10 በላይ ከሆነ ያው ከፍተኛ ካልሲየም በደም ውስጥ አለ፣ በሰውነት ውስጥ አለ ብለን እናስባለን ማለት ነው። ስድስተኛ በቂ የሆነ የቫይታሚን ዲ ሌቭል ያላችሁ ሰዎች ወይም ደግሞ ቫይታሚን ዲ ሰፕሊመንት እየወሰዳችሁ ያላችሁ ሰዎች ካልሲየም ባትወስዱ ይመከራል። ምክንያቱም ካልሲየም በበቂ ሁኔታ ሰውነታችሁ ስላለ ቫይታሚን ዲ በበቂ ሁኔታ የሚኖራቸው ከሆነ የካልሲየም ኦብዘርቬሽን እንዲጨምር ይረዳቸዋል ማለት ነው። ይህ ማለት ቫይታሚን ዲ በቂ ካላችሁ ካልሲየማችሁን በአግባቡ እንድትጠቀሙ ስለሚያስችላችሁ ቫይታሚን ዲ በቂ ካላችሁ ካልሲየም ሰፕሊመንት መውሰድ አይጠበቅባችሁም ማለት ነው። ሰባተኛ ሃይፐርታይሮይዲዝም ያለው ሰው ወይም ደግሞ የታይሮይድ ሆርሞን ምርቱ ከፍተኛ የሆነበት ሰው ካልሲየም ባይወስድ ይመከራል። ምክንያቱም ሃይፐርታይሮይዲዝም በሚኖርበት ሰዓት ሜታቦሊዝማችሁ ስለሚቀየር በደማችሁ ውስጥ ያለ ካልሲየም መጠን ከፍተኛ መሆኑ አይቀርም። ስለዚህ ከዚህ ጋር ተያይዞ በተለይ ካልሲየም ሰፕሊመንት የምትወስዱ ከሆነ ለካልሲየሙ ቶክሲቲ ወይም ደግሞ ኮምፕሊኬሽን ሊያጋጥማቸው ይችላል። ሁለተኛ ደግሞ ሌቮታይሮክሲን እየወሰደ ያለ ሰው የታይሮይድ መድኃኒት ማለት ነው ካልሲየም ሰፕሊመንት መውሰድ የለበትም ማለት ነው። ስምንተኛ እንደ ቴትራሳይክሊን እንዲሁም ፍሎሮኩዊኖን እየወሰዱ ያሉ ሰዎች ካልሲየም ባይወስዱ ይመከራል ማለት ነው። ቶክሲቲውን የካልሲየም ቶክሲቲን ስለሚጨምር ማለት ነው። ዘጠነኛ ወንዶች ናቸው። ወንዶች ብዙ ጊዜ ካልሲየም ዲፕሌሽን ወይም ደግሞ ካልሲየም ዝቅ ብሎ የመቸገራቸው ቻንስ በጣም ሬር ነው። በጣም ብዙ ሰው ላይ አያጋጥምም። ስለዚህ ወንድ ሆኖ በተለይ ስፖርት ተብሎ ተለያዩ የሚወስዱ ሰዎች አሉ። ያንን ባያደርጉ መልካም ነው። ስፔሻሊ ወንዶች ላይ አብዝቶ ካልሲየም ሰፕሊመንት የሚወስዱ ሰዎች በከፍተኛ ሁኔታ ለፕሮስቴት ካንሰር ሊጋለጡ እንደሚችሉ ብዙ ጥናቶች ያሳያል። ስለዚህ ካልሲየም ሰፕሊመንት ወንድ የሆነ ሰው ብዙ ባይጠቀሙ መልካም ነው ማለት ነው። ስለዚህ ካልሲየምን በተለይ ካልሲየም አንደኛው አጥንት ጥንካሬ እንዲኖረው፣ ሁለተኛው ግን በሴሎቻችን መካከል ኮሚኒኬሽን እንዲኖር የሚያደርግ ነው። ኤክስትራ እና ኢንትራሴሉላር ካልሲየም የምንለው አለ። በሴሎች ውስጥ የሚገኘው እና ከሴል ውጭ የሚገኘው ነው። ከሴል ውጭ የሚገኘው የካልሲየም መጠን እጅግ በጣም ብዙ ነው የሚሆነው ከኢንትራሴሉላር ማለት ነው። ከ1000 እስከ 10000 እጥፍ የሚበልጥ ነው የሚሆነው ማለት ነው። ስለዚህ ነገር ግን ኢንትራሴሉላር ካልሲየም እየጨመረ በሄደ ቁጥር ግን
ሴሉላር ዴዝ ያጋጥመናል ወይም ሴሎች መቋቋም ስለማይችሉ እየሞቱ ይመጣሉ ማለት ነው። ሴሉላር ዴዝ ደግሞ እየጨመረ የሚሄድ ከሆነ ያው ቲሹ ዴዝ ያደርጋል። ቲሹ ዴዝ ካደረገ ደግሞ ኦርጋን ዳሜጅ ያጋጥመናል። ስለዚህ እንደዛ እያለ ለአንድ ሰው ኮምፕሊኬሽን ውስጥ ሊከተው ይችላል ማለት ነው። ስለዚህ ኢንትራሴሉላር እና ኤክስትራ ሴሉላር ካልሲየማችሁ በጣም የተመጣጠነ የማይሆን ከሆነ የበለጠ ችግር ሊያጋጥማችሁ ይችላል። ስለዚህ ካልሲየምን ለረጅም ጊዜ መውሰድ በተለይ ብዙ ኮምፕሊኬሽኖችን ያመጣል። ብዙ ጥናቶችም እንደሚያሳዩት ከሀርት አታክ ጋር ከስትሮክ ጋር የተያዘ ሪስክ አለው። 500 ሚሊግራም ካልሲየም ለብዙ ጊዜ የሚወስዱ ሰዎች ለምሳሌ ለሀርት አታክ ለስትሮክ እንደሚገልጡ ብዙ ጥናቶች ያሳያሉ ማለት ነው። እንዲሁም ሌሎችም ጥናቶች እስከ 18 ዓመት የተሰሩ ጥናቶች በቀን 1400 ሚሊግራም ካልሲየም የሚወስዱ ሰዎች ኢቨን ፎር ዴዝ ወይም ደግሞ ሞት ሊያጋጥማቸው እንደሚችል ጥናት ያሳያል ማለት ነው። ስለዚህ ካልሲየም ስትጠቀሙ አንደኛ በሐኪም አዝዞላችሁ ከሆነ፣ ሁለተኛ ደግሞ በየጊዜው ሞኒተር እየተደረገ ሊሚትድ የሆነ ታይም ተሰጥቷችሁ በዛ ውስጥ ማትወስዱት ከሆነ ሌሎች ኮምፕሊኬሽን ይዞባችሁ ሊመጣ ይችላል ማለት ነው። ስለዚህ ካልሲየምን ስትወስዱ በጣም በጥንቃቄ መሆን ይኖርበታል ማለት ነው። በጨጓራ ህመም፣ በአንጀት ቁስለት፣ በአይቢኤስ፣ በአይቢዲ፣ በሃይፖታይሮይዲዝም፣ በሃይፖታይሮይዲዝም፣ በሬማቶይድ አርትራይትስ እንዲሁም በስኳር በግፊት የምትቸገሩ ሰዎች የ3 ወር ፎሎአፕ ፕሮግራም አዘጋጅተናል። ባላችሁበት ሆናችሁ ህክምናችሁ መከታተል ትችላላችሁ። አዲስ አበባ ያላችሁ በአካል መታችሁ ህክምናችሁ መከታተል ትችላላችሁ። ክፍለ ሀገር እና ከሀገር ውጭ ያላችሁ ሰዎች ደግሞ በዚህ ስልክ ቁጥር ዋትሳፕ ላይ ብትጽፉልኝ መመልሰው የሚሆነው እጅግ በጣም ብዙ ቴስት የሚሆኖች ዩቲዩብ ላይም ቲክቶክ ላይም አሉ። እነሱን የገባችሁ ተመልከቱ። አመሰግናለሁ።